ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 17 ቀን 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። የጋምቤላ ከተማ ኮማንድ ፖስት በከተማ ውስጥ ያለውን የጸጥታ ሁኔታ ተከትሎ ጥሎት የነበረውን ክልከላ ላይ ማሻሻያ ማድረጉን እንዲሁም በዓለም አቀፍ ደረጃ የተከሰተው የነዳጅ እጥረት በሁሉም የክልሉ አካባቢዎች በአግባቡ ነዳጅ እንዳናቀርብ አድርጎናል ሲል የአማራ ክልል ንግድና ገበያ ልማት ቢሮ መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የጋምቤላ ከተማ ኮማንድ ፖስት በከተማው ውስጥ ያለውን የጸጥታ ሁኔታ ተከትሎ ጥሎት የነበረውን ክልከላ ላይ ማሻሻያ አደረገ። የጋምቤላ ከተማን ጨምሮ በጋምቤላ ክልል የተለያዩ አካባቢዎች ተከስቶ የነበረውን የጸጥታ መደፍረስ ተከትሎ የተለያዩ ክልከላዎች መጣላቸው ይታወሳል። አሁን ደግሞ የጋምቤላ ከተማ ኮማንድ ፖስት በከተማው ውስጥ ያለውን የጸጥታ ሁኔታ በመገምገም የተለያዩ ውሳኔዎችን አሳልፏል። ኮማንድ ፖስቱ በከተማ ውስጥ ያለው የጸጥታ ሁኔታን በመገምገም ካደረጋቸው ማሻሻያዎች ውስጥ የሆቴል አገልግሎቶችና የትራንስፖርት እንቅስቃሴ ገደቦችም ይገኙበታል። በዚህም መሰረት በከተማው የሚገኙ ባጃጆች ወይም ባለሶስት እግር ተሽከርካሪዎች እስከ ምሽት 2 ሰዓት ድረስ አገልግሎት መስጠት እንደሚችሉ ኮማንድ ፖስቱ ፈቅዷል። በተጨማሪም አገልግሎት ሰጪ ሆቴሎች፣ ሱቆችና ተሽከርካሪ መኪኖች እስከ ምሽት 3 ሰዓት ድረስ አገልግሎት መስጠት እንዲችሉ ሲል እገዳውን አንስቷል። ባለ 2 እግር ሞተር ሳይክሎች ክልከላ በነበረበት እንዲቀጥል ውሳኔም ተላልፏል። የክልሉ መንግስት ኮሚኒኬሽን ከታህሳስ 15 ቀን 2018 ጀምሮ ተፈጻሚ ይሆናል ባለው የእንቅስቃሴ ገደብ በጋምቤላ ከተማና የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከምሽት 2 ሰዓት እስከ ንጋት 12 ሰዓት ድረስ ማንኛውንም አይነት እንቅስቃሴ እንደማይቻል አስታውቆም ነበር። በዚህም የሰዎችና የተሽከርካሪ እንቅስቃሴን ጨምሮ የጦር መሳሪያ ይዞ መንቀሳቀስ ማገዱም ይታወሳል። በታህሳስ ወር 2018 በጋምቤላ ክልል ተከስቶ የነበረውን የጸጥታ መደፍረስ ተከትሎ ክልሉ አለመረጋጋት ውስጥ ገብቶ እንደነበርም አይዘነጋም። በዚህ የጸጥታ ችግር ምክንያት የሰው ሕይወት መጥፋቱንና ንብረት መውደሙን የክልሉ መንግስት መግለጹን መዘገባችንም አይዘነጋም። በዓለም አቀፍ ደረጃ የተከሰተው የነዳጅ እጥረት በሁሉም የክልሉ አካባቢዎች በአግባቡ ነዳጅ እንዳናቀርብ አድርጎናል ሲል የአማራ ክልል ንግድና ገበያ ልማት ቢሮ መግለጹ ተዘገበ። ዓለም አቀፍ የነዳጅ እጥረትንና የዋጋ ንረትን ተከትሎ ነዳጅ አምራች ባልሆነችው ኢትዮጵያ የነዳጅ እጥረት ሊከሰት እንደሚችልና ማህበረሰቡም የነዳጅ ምርቶችን በቁጠባና በጥንቃቄ እንዲጠቀም በመንግስት በኩል ተደጋጋሚ ጥሪ እየቀረበ ነው። ይህንን ተከትሎ ታዲያ የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ አሁን ያለው የነዳጅ አቅርቦ ከፍተኛ ውስንነት ስላለው እንደ ሀገር የክልሉ ትላልቅ ከተሞችን መሰረት ያደረገ አቅርቦት እንጂ ሁሉም ቦታ ላይ ተደራሽ በሆነ አግባብ እየቀረበ አይደለም ሲሉ ተናግረዋል። በክልሉ ያለው የነዳጅ እጥረት በኢኮኖሚው ላይ ተጽዕኖ የጎላ እንዳይሆን ቢሮ ልዩ እርምጃዎችን እየወሰደ ነው ያሉት አቶ ፈንታው ከፋብሪካ ስሬት ውጪ ተጨማሪ የነዳጅ መጫኛ ታንከር የያዙ ተሽከርካሪዎችን የመቆጣጠርና የክልሉን የመንግስት መስሪያ ቤቶች ተሽከርካሪዎች እንቅስቃሴን የመገደብ ተግባር እየተሰራ ነው ብለዋል። በዚህ ተግባር ላይ የተገኙ 26 መኪኖች ላይ እርምጃ ተወስዷል ሲሉም ለጀርመን ድምጽ ራዲዮ ተናግረዋል። በነዳጅ አቅርቦ ከቦታ ቦታ ለረጅም ርቀት የሚሄዱ ተሽከርካሪዎች ተለይተው ቅድሚያ እንዲሰጣቸው መደረጉንም ገልጸዋል። ኃላፊው አክለውም በክልሉ ነዳጅን በህገወጥ መንገድ ገበያ ላይ ለመሸጥ የሚደረግ እንቅስቃሴን እያዩ ዝም ብለዋል የተባሉ 47 የቢሮ ሰራተኞችና የጸጥታ አካላትም እርምጃ ተወስዶባቸዋል ብለዋል። ይህ በእንዲህ እንዳለ በክልሉ የህዝብ ማጓጓዣ ዘርፍ የተሰማሩ አሽከርካሪዎች በበኩላቸው የነዳጅ እጥረቱና በህገወጥ መንገድ የሚደረገው የዋጋ ጭማሪ እየፈተናቸው እንደሆነም አስረድተዋል። ከመደበኛ ማደያ ነዳጅ ማግኘት ባለመቻላቸው በህገወጥ መንገድ ከሚሸጡ ሰዎች በከፍተኛ ዋጋ እየገዙ መሆናቸውንም ነው የተናገሩት። በተለይም ደግሞ ናፍጣ የሚጠቀሙ መኪኖች ችግሩ እንደሚብስባቸውም ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት የስራ ኃላፊዎች ቅድሚያ ለሚሰጣቸው አገልግሎቶች ቅድሚያ እንዲሰጥና ህዝቡም አማራጮችን እንዲጠቀም ጥሪ እያስተላለፉም ይገኛሉ። በተጨማሪም የነዳጅና ኢነርጂ ባለስልጣን ይህንን ዓለም አቀፍ ቀውስን ተከትሎ በነዳጅ ላይ ድጎማ መደረጉንም ገልጿል።
የአፍሪካ ህብረት የቀድሞውን የታንዛኒያ ፕሬዝዳንት ለአፍሪካ ቀንድና ለቀይ ባህር ቀጠና ከፍተኛ ተወካይ አድርጎ ሾመ። በአፍሪካ ቀንድና በቀይ ባህር ቀጠና አካባቢ እየታየ ያለውን ዲፕሎማሲያዊና የደህንነት ውጥረትን ተከትሎ የአፍሪካ ህብረት የቀድሞ የታንዛኒያ ፕሬዝዳንት ጃካያ ሞሪሾ ኪክዌቴን የህብረቱ ከፍተኛ ተወካይ አድርጎ መሾሙን አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ባወጡት መግለጫ ኪክዌቴ የቀጠናው ውስብስብ የፖለቲካ የሰላምና የደህንነት ሁኔታዎችን ለመፍታት የሚደረገውን የአህጉራዊ ጥረት እንደሚደግፉን ገልጸዋል። እንደ ህብረቱ ገለጻ የከፍተኛ ተወካዩ የስራ ድርሻ ቅድመ ጥንቃቄ ዲፕሎማሲን ማራመድ፣ ሁሉን አቀፍ የፖለቲካ ውይይቶችን ማመቻቸት፣ ባለድርሻ አካላት እርስ በርስ እምነት እንዲገነቡ ማድረግና ቀጠናዊ ያለውን ሰላም ለማምጣት የሚያስችሉ የቀጠናዊ ትብብር ማዕቀፎችን ማጠናከር ይሆናልም ተብሏል። ከፍተኛ ተወካዩ እንደ ኢጋድ፣ የምስራቅ አፍሪካ ማህበረሰብ፣ የአረብ ሊግ እና የተባበሩት መንግስታት ድርጅት ከመሰሉ ቀጠናዊና ዓለም አቀፋዊ አጋሮች ጋር በቅርበት እንደሚሰሩም ህብረቱ አመላክቷል። ይህ የተቀናጀ ግንኙነት የአፍሪካ ቀንድና የቀይ ባህር ቀጠና ለዓለም አቀፍ ንግድና ለአፍሪካ አህጉር መረጋጋት ካላቸው ስትራቴጂካዊ ጠቀሜታ አንጻር እጅግ ወሳኝ ነው ሲል መግለጫው አክሏል። ሊቀመንበር ዩሱፍ በኪክዌቴ አመራር ላይ ሙሉ እምነት እንዳላቸው ገልጸው የእርሳቸው ተሞክሮና ጥበብ ቀጠናዊ ተግዳሮቶችን ለመፍታት ትልቅ አስተዋጽኦ ይኖረዋል ብለዋል። ይህ ሹመት የተሰጠው በአፍሪካ ቀንድ ዲፕሎማሲያዊና ወታደራዊ ውጥረቶች በከፍተኛ ሁኔታ በጨመሩበት ወቅት መሆኑንም ህብረቱ ገልጿል። ኢራን በትራምፕ የቀረቡትን የድርድር ሐሳቦች ውድቅ በማድረግ የራሷን ቅድመ ሁኔታዎች ስታቀርብ አሜሪካ ከኢራን ጋር የምታካሄደው ጦርነት እያጠናቀቀች መሆኑን ገለጸች። ኢራን ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ ካልተፈጠረ በስተቀር በትራምፕ የቀረቡ የድርድር ሐሳቦችን ውድቅ በማድረግ የራሷን ቅድመ ሁኔታ ማቅረቧን የሀገሪቱ የመገናኛ ብዙሃን አስታውቀዋል። ይህ በእንዲህ እንዳለ የአሜሪካ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን አገራቸው ከኢራን ጋር የምታካሄደውን ጦርነት እያጠናቀቀች ነው ሲሉም ተናግረዋል። ዝርዝሩን ዘሩፋኤል ሀብታሙ እንደሚከተል ያስደምጠናል። አብራችሁን ቆዩ። ኢራን በትራምፕ የቀረቡትን የድርድር ሐሳቦች ውድቅ በማድረግ የራሷን ቅድመ ሁኔታ ስታቀርብ አሜሪካ ከኢራን ጋር የምታካሄደውን ጦርነት እያጠናቀቀች መሆኑን ገለጸች። ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፉ ናቸው በማለት ውድቅ ማድረጓን አስታውቃለች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድ ውድቅ ማድረጉን የሀገሪቱ መገናኛ ብዙሃን አመላክተዋል። የኢራን መንግስት የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናትን ጠቅሶ እንደዘገበው እየተካሄደ ያለውን ጦርነት ለማስቆም በማለም በአሜሪካ በኩል የቀረበውን ሀሳብ ኢራን ውድቅ አድርጓለች ሲሉ በአጽንኦት ተናግረዋል። የቴሌቪዥን ጣቢያው የባለስልጣኑን ስምና የስራ ኃላፊነት ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ ነው ሲሉ ባለስልጣኑ መናገራቸውን አመላክቷል። የኢራን ባለስልጣናት እስካሁን ድርድር አለመጀመሩን እንዲሁም ጦርነቱ የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ በሙሉ መሆን እንዳለበት በተደጋጋሚ ሲናገሩም ቆይተዋል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመላከተው ባለስልጣኑ ኢራን ማሟላት አለበት ያለቻቸውን ቅድመ ሁኔታዎችንም ገልጸዋል። በጠላት የሚፈጸመው ወረራና ግድያ ሙሉ በሙሉ መቆም፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር የሚለውና የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳትና ካሳ መክፈል በዋናነት የተቀመጡም ናቸው። በቀጠናው ባሉ ቡድኖች ላይ የተከፈቱት ሁሉም ጦርነቶች እንዲቆሙ ማድረግ፣ ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት የሚሉትም ይገኙበታል። ፕሬዚዳንት ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛዎቹ ተቃራኒ የሆኑ ባለ 15 ነጥብ የድርድር እቅድ ማቅረባቸውም ይታወቃል። የኢራን ባለስልጣናት ግን ነጥቦቹ ከልክ ያለፉ ናቸው በማለት መቃወማቸውን ፕሬስ ቲቪ ዘግቦታል። በሌላ በኩል ደግሞ የአሜሪካ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ሀገራቸው አሜሪካ ከኢራን ጋር የምታካሄደውን ጦርነት እያጠናቀቀች ነው ሲሉም ተናግረዋል። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙሃን ኦፕሬሽን ኤፒክ ፊውሪን እያጠቃለልን ያለ ይመስለኛል፣ እኔ የማስበው ይህንኑ ነው በማለት ጠቁመዋል። እኔ እንደማስበው በአጭር ትዕዛዝ ይከናወናልና ይህ በታቀደለት ጊዜ የሚከወን ይሆናልም ብለዋል። አፈ ጉባኤው ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች፣ ኢራን ካሏት ባለስልጣናት መካከል ከሚመለከተው ሰው ጋር እየተነጋገሩ መሆኑን ከተናገሩም በኋላ ነው። ይህ በእንዲህ እንዳለ አሜሪካ ወደ መካከለኛው ምስራቅ አየር ወለዶቿን መላኳን አረጋግጣለች። የፔንታጎን ቃል አቀባይ
ለቢቢሲ እንዳረጋገጡት የተወሰኑ የ82ኛ አየር ወለድ ዋና እዝ የተወሰኑ ልዩ ኃይሎችና የአንደኛ ብርጌድ አባላት በመካከለኛው ምስራቅ ይሰማራሉ በማለትም ጠቁመዋል። ቃል አቀባዩ ለደህንነት በሚል ዝርዝር መረጃ ከመስጠትም ተቆጥበዋል። ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተውጣጡባቸው ክፍሎች በጦርነቱ ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችልም ያሳያል ተብሏል። በኖርዝ ካይሮና መቀመጫውን ያደረገው 82ኛው አየር ወለድ በመደበኛ ውጊያ ውስጥ ዋነኛ ጥቃት ፈጻሚ ቡድን እንደሆነም ይታመናል። የተወሰኑ የቡድኑ አባላት በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ መሆናቸውም ተገልጿል። እነዚህ ወታደሮች ኢላማ ወደሚደረጉ አካባቢዎች በፓራሹት በመውረድ ወይም በሄሊኮፕተር በመሄድ ተልኳቸውን ይፈጽማሉ። ይህም በኢራን የሀርግ ደሴት ወይንም ሌላ ቁልፍ ግዛትን በቁጥጥር ስር ለማዋል እንደሚያስችልም ተነግሯል። ነገር ግን ጦሩ በእንቅስቃሴ ውስጥ የሚፈጸም ጥቃት ላይ ስለሚያተኩር ቀጣይነት ላለው ውጊያ የሚያገለግል ከባድ ጦር መሳሪያም አይታጠቅም። መቀመጫውን ኒውዮርክ ያደረገው አንደኛ ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢ በሚደረግ ጦርነት የተካነው 10ኛው ዲቪዚዮን አባል ሲሆን ለተራዘመ ጦርነት የሚያገለግሉ ከባድ መሳሪያዎችን የሚታጠቅ መሆኑም ታውቋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታይ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን